አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያድርገን። እናንተም በየሀገሩ የተሰደዳችሁ አላህ ሱብሓነሁ ወተዓላ ያሰባችሁትን አሳክቶ ለሀገራችሁ ያብቃችሁ እያልኩኝ ማለት ነው። ቪዲዮውን ስትጀምሩ ላይክ አድርጉት። ላይክ ስታደርጉት ለኔ ጥቅም አለው ማለት ነው። ለእናንተ ደግሞ ምንም አይመስላችሁ ነካ አድርጋችሁ ማለፍ ለኔ ደግሞ ጥቅም አለው። ቪዲዮ ቫይራል እንዲወጣ ይሆናል። ሰብስክራይብ ማድረጋችሁንም እንዳትረሱ አዲስ የሆናችሁ ማለት ነው። ሰላም ባያቸው ማይ ሰላም ባያቸው ሰላም ባያቸውና ዛሬ ባባ ምን እንዲያለሽ ነው? ባባ ምን አለሽ? ፍቅር እንዴት አድርጎ ነው ያለሽ? ምን አለሽ? ባባ ምን አለሽ? ፍቅር ምን አለሽ? ዋለሻ ዛሬ ማለት ፍትህ ለሂራ እሱቅ ይዟት ነበርና ዋ እያላት እንዲያው ማማ 10 ጊዜ ባባ ዋለኝ ባባ ዋለኝ። ስለዚህ ዋለብኛ። ምን አለሽ ባባ? ፍቅር ሂሮ ምን አለሽ ባባ? ዋለሻ እተፈበይ ማለምታልሽ የባባ በቃ ልጄን በዋስ ያስፈራራት ብሏል። ዋ እያለ ዛቻም ብስኩት አትንኪ ነው ማስቲካ አትንኪ። እሱ ከሄደ ሁሉንም ንፋፊቱንም ማምጣ ማስቲካውንም ማምጣ ከረሚላውንም ማምጣ ምንም እንደው በቃ ሁሉንም ማምጣ ነው የምትለው። ለምን የሆነ ብስኩት ላይ እንኳን ችግር የለባትም። ማስቲካ ዱላ ከረሚላ ላይ ምናምን በቃ ሁሉም ተጣጣለ ታረገ ዱላ ከረሚላ ቶሎ አምጣ ነው እና በጣም አይስማሙም። አሁን ታዲያ ዛቻው በስቶባት ማማ ባባ ዋለኝ እያለች ነው የምትናገረው ማለት ነው። ሟባያቸው ማሳሚያቸው ማፈቀር በጅሽ በቃ ሟብላችኋል። እናንተ ሟበሏት። የሂራ አድናቂዎች ብዙ ናቸው። ዛሬ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው በውስጥ መስመር እህቶች ሀገር እንዴት ነው የምትሉኝ ያላችሁ። በነገራችን ሀገር ደህና ነው። ያው በደሴ ዙሪያ ነው ገጭቋል የሚባለው ማለት ነው። ያው እኔ ያው ተንጅማ መከላከያ የለም ያለው ፋኖ ነው። ለምን እንዲያትሉ እንዲህ አይነት ጥያቄ ማለት ነው። ከመርሳ ጀምሮ መርሳም እንደዚሁ ነው። ውጫሌም ወርጌሳም እንደዚሁ ዞሮ ያለው መከላከያ የለም ያለው ፋኖ ነው ማለት ነው። አላህ ያዋደን፣ አላህ ያፋቅረን። አንድ ሀገር ላይ ሰው ዜጋውን የራሱን ብሔር የራሱን ማለት ብሔራችን ሊለያይ ይችላል። አማራ፣ ኦሮሞ፣ ትግሬ እየተባባል ነው። ግን አንድ ሀገር ህዝብ ጦርነት አያምርበትም። ለምን ጦርነት ለማንም አይጠቅምም። ሀገር ነው የሚጎዳው። የኑሮ ውድነት በጣም ኦቨር የወጣው ሰውን ያነጋግረው የሀገር ሰላም አለመሆን ነው። በነገራችን ላይ ማለት እንደዚህ ደግሞ ሀገር ሰላም ሳይሆን ደም ዝም ብሎ ያላግባብ ሲፈስበት ደግሞ አላህ Subhanahu Wa Ta'ala ደግሞ ወደኛ rahማ ማውረዱን ይተዋል ማለት ነው። አሁን ዘንድሮ ኑሮ በጣም የተቃወሰው በልግ ላይ ምንም አይነት ዝናብ የለም ነበረ ማለት ነው። ያ ዝናብ ብዙ ነገርን ያሳጣል ማለት ነው። ስለዚህ አላህ ሰላሙን ያወርድልኝ። ሁላችንም ዱዓ ማድረግ አለብን። አይኔ ሀገር ላይ በእኔ አካባቢ ጦርነት የለም ምናምን አንም እንደው አላህ ኢትዮጵያ ምድር ላይ ያለው እንደ አይነት ጦርነት አላህ ያንሳልን። ለማንም አይጠቅምም። የሚሞተው ደሃው ነው፣ የሚሞተው አቅመ ደካማው ነው፣ የሚሞተው ምንም የማያውቀው ነውና ብዙ እህቶች በውስጥ መስመር እንደዛ ብላችሁ ስለምትጠይቁኝ ነው። አሁን ምንም ነገር የለም። ያለው ሁኔታ ይሄ ነው። አላህ ሰላሙን ያምጣልን። በዛን ሰሞን ደግሞ ተኝቼ ቪዲዮ በሰራሁት እንዴት ሴት ልጅ በሚዲያ ተጋድማ ያላሉ እንግዲህ ሶሪ በጣም ይቅርታ ብያለሁኝ። በዛ ማለት ነው ስላመመኝ ቁጭ ማለት እንደውም ኩላሊቴን እያመመኝ ለዛ ነው ማለት ነው። ሌላው ሶፊ እኮ እርጉዝ ነሽ ኮሜንት ላይ እርጉዝ ነሽ የሚለው ብዙ ነው። ፊቴን ተከለው እስኪ ምን የኔ የጨመረባችሁ መሰለ እርጉዝ የሆነ ወይ ፊቱን አይታችሁ አንዳንድ አይን በነገራችን አንዳንድ አረቦች ማለት በአይን ያውቃሉ። እኔ አይን እንዴት እንዳላቀም ኮሜንት አድርጉልኝ በአላ እና እንዴት እህቴ የሐራ ልጅ ናትና ወሰድኳት ስራ ቦታ የ3 ወር እርጉዝ ናት ማለት ነውና እርጉዝ ናት ብላ ሴትዮዋ ግግም ማለት ይች እርጉዝ ናት አልፈልግም። እንግዲህ የ3 ወር አስባችሁታል። ገና ደም ነው
በዛ ላይ የመጀመሪያዋ ነው። ምንም አያስታውቅም፣ ሆድ ምንም አያስታውቅም። እንግዲህ ሆድ የሚያስታውቀው እኔ ከ5 ወር በኋላ ይመስለኛል ሆድ የሚያስታውቀው ማለት ነው። ምንም ዛሬ ግን በአይኗ አይታ ማለት ነው እርጉዝ ናት አልፈልግም ሽንት ቤት 10 ጊዜ ትገባለች ያለና አንዳንድ ልክ የመዳም ቅመሞችም እንደው ተይ እማዬ ተይ እንጣላለን ፍቅር እና የመዳም ቅመሞችም እንደዛው እርጉዝ ነሽ እናንተ እኮ ምንም የሚያልፋችሁ ነገር የለም ምንም። ስለዚህ እኔ እርጉዝ ነኝ ወይ ነይ ሄሩ ነይ ላይ ተይሱ ይውዛ ይቆጣሉ እማዬ አሁን እንደው በሂራ ላይ እንደው እስኪ 2 መንታ በሏቸው። እኔ አሁን በወልድ 2 መንታ በሏቸው። በሂራ ላይ ረባሽ ናት። ሂራ ከልጅ ለየት የሚያረጋት አሁን አንዳንድ ልጅ ማለት ነው አይፊቱ የተለወጠ ነው ምንም አይልም። ዞሮ ታጫወቱት ይጫወታል። ትታችሁት የሄዳችሁት ሰው ጋር ልምድ ይላል መንደር ነው። ሂራ እኮ እንደዛ አይነት ሰው አይደለች። ማንም ሰው አይዛትም። ሂራ ከአባቷና ከኔ ውጭ አባቷ ጋር ለራሱ ወረተኛ ናት። ወይ ለ2 ሰዓት ለ1 ሰዓት ያህል ነው እንጂ ሻትም ሂራ ጸባይዋ ለየት የሚያደርገው ከማንም ሰው ጋር አትኖርም። አሁን አንዳንድ ልጅ ወላሂ ብቻውን ማድጎ የያዘው ቢይዘው ምን ተከልኩር አይነካም ካካ መንደር የሚሄድ ሌላም ዘመድ ይምጣ ያዝ ችግር የለም። ሂራ ማንም ሳይዛትም በጣም ነው የምታለቅሰው። አሁን እንደውም ትሻይ በፊት እኮ ኦቤስ ሰው ሲመጣ ሁሉ ታለቅስ ነበር። አትወድም፣ በተለይ ወንድ ሲመጣ አትወድም ነበር። ለምን እንዴት? ስለዚህ እኔ እውነተኛውን ትክክለኛውን ስነግራችሁ ሶፊ እርጉዝ ነሽ ወይ የሚለው ማለት ነው የዛሬ ወር ማለት ነው ትክክለኛ መልሱን የማሳውቃችሁ ይሆናል ማለት ነው። እናንተ እስከዛው ተፈላስፋችሁ ጨርሳችሁታል። እርጉዝ ነሽ የሚል ማለት ስለዚህ እርጉዝ ነኝ አይደለሁም የሚለውን የዛሬ ወር ቀጭ አድርጌ ማለትም ትክክለኛው መልስ የምነግራችሁ ይሆናል። ግን በምን አወቃችሁን? እርጉዝ ነኝ የሚያስብል ምልክት ወዴም ነው አያስታውቅም። እንደምታዩት ነው ወዴ እስኪ እንደምታዩት ነው እርጉዝ መሰል። እስኪ ወት ሄሮ እዚህ ምን አለ? እዚህ ምን አለ? እና እስኪ የእውነት እርጉዝ ነኝ ሄሮ ምን አለ እዚህ ውስጥ ቤቢ አለ? እዚህ ምን አለ? አንቺ ሆድ ውስጥ ምን አለ? አንቺ ሆድ ውስጥ ምን አለ? ምን አለ እዚህ ውስጥ ሄሮ ምን አለ እዚህ ውስጥ ሂራ ሁሉንም ስለዚህ እስኪ አይታችሁ ፍረዱ። እና ቤተሰብ ላይክ እያደረጋችሁ